ምንም አያስፈልግም አቶ መሳፍንት ምነው ቅር ካሉት ስሙ ትቀየርሉታል። አሁን ግን ምን ፈልገህ መጣ? ይገርምሻል፣ እዚህ ጋ ጉንጬን እያመመኝ ነው። ሐኪም ሳማክር ደግሞ መፍትሄው መሳም ነው አሉኝ። አልቀረብም። ይልቁንስ ለእቴት በጊዜ ንገራት እና እሷ መድኃኒቷን ትቀመምልህ። ኧረ እንደዛ ነው እንደዛ ነው። እረፍ አባት ያለ እኮ እባክሽ። መቼም አይናቸው እንደ ናሆም ኤክስሬ ካልሆነ በቀር ይህን ሁሉ ግድግዳ አልፎ አይሆንም አይደል? ላለመሳማል እረፍ ኪራ፣ አትሟዘዝ እንዴ! እረፍ። ኧረ እንደዛ ነው ነው። ስለዚህ መፍትሄው ምንድን ነው? መቼ ሆነ የማፈል በጣም የሚጣፍጥ ቡና ነው። መቼም እጅሽን ከቁርጥማት ያድነው። አሜን ጋሼ። እኔ የምለው ግን ጋሼ፣ ስልኮትስ ግን ጋሼ? አይ ልጄ፣ የያዝኩትን ጤፍ ልሸከምሎት ጋሼ ብሎኝ ቦርሳዬን ተቀበለኝ። ቶሎ ቶሎ በፍጥነት ሄደው ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ አትርሱ። ዛሬ ደግሞ በጽናት ድራማ መጥቼላችኋለሁ ውድትዬ። ክፍል 48 ይዘን መጥተናል እና ክራዬ አሁን በጣም ደስተኛ ነው ማለት ነው። ደስተኛ ሆኖ እየኖረ ነው። እዚ ላይ እናቱ ደውሎ እናቴ ለምን አትመጪ? ምን ሆነሽ ነው የማትመጪው ስላት ልጄ እናቴ ስለታመመች አያቴ ስለታመመች ነው ያልመጣሁት አለችው ማለት ነው። እሱ ደግሞ ምን ሆና ነው ምናምን አለ። እመጣለሁ ስሻላት አለች። እዛ ላይ ደግሞ ምሩና ናሆም የመጡ ማለት ነው። ጽናትዬ ምን እንደሆነ ትክዝ ብላ አገኟት ማለት ነው። ጽናትዬ ምን ሆነች ነው ወይ አዲስ ፍቅር እኮ እንደዚህ ነው የሚያስብለው ጽናት ስላት አለች ማለት ነው ደንግጣ። እና ምን ሆነች ነው አዲስ ፍቅር? አይ አዲስ ፍቅር እኮ እንደዛ ነው አልዋት ማለት ነው። እዛ ላይ ደግሞ ምን እንደሆነ ተጨንቃ ነበር ማለት ነው። ከዛ እሺ ድሮ እኮ ፍትያይተሽ ነው የምታውቂኝ ነበር፣ አሁን ግን በቃ ረስተሽኛል፣ አዲስ ፍቅር ነው መሰለኝ አላት ማለት ነው። እዛ ላይ ከዛ ሄደችው አባቷ ደውሉላት ማለት ነው። አባቷ ደውለው እየመጣሁ ነው ስሏት በጣም ተደናገጠች። ወይኔ የት ነው ያለው አባቴ አሁን ስትል ተጨንቃ ማለት ነው። ከዛ እየተጨነቀች እያለ ምሩ መጣች። ምሩ ምን ሆነች ነው ስትላት አባቴ ለእኔ ብሎ ስንት መስዋዕት ከፍሎ አሁን ደግሞ የለም፣ አሁን ደግሞ አጥቼዋለሁ፣ መንገድ ጠፍቶት ነው መሰለኝ ምናምን አለች። አይዞሽ ምን እንደውላቸዋ ስልክ የለም ስልኩ አይሰራም ስትላት እና መናኸሪያ ሄደን እንፈልጋቸው አለቻት ማለት ነው። እሺ እንደሱ ሳይሻል አይቀርም ብላ ተስማምተው እያለ አባቷ ደግሞ እዚህ ላይ መጥተው እየተንከራተት ነው። ምክንያቱ ስልካቸውም ለባ ሰረቃቸው፣ እንዲሁም ይዞት የነበረው ንብረት ሁሉ ሰርቋቸው ማለት ነው። ልጅ አሁን የት ነው ማገኛት ብለው እየተንከራተቱ እያለ አንድ ልጅ መጥቶ ማለት ነው። አንድ ልጅ መጥቶ አባታችን ምን ሆኖ ነው አሞት ነው ምናምን አሉት። አይደለም አንድ ሌባ ስልክ ሰርቆኝ ነው ምናምን አለ ማለት ነው አሉ። ከዛ የምታውቁት ስልክ የላችሁም አባታችን? እኔ እደውልለታለሁ እኮ ወደምታውቁት ስልክ አላቸው። ከዛ እዚ ላይ ያለ ቁጥር አለ ብለው የጽናት ቁጥር ሰጣችሁ። የጽናት ቁጥር ሰጡት ማለት ነው። የጽናት ቁጥር ሰጡት፣ ደወለላት ማለት ነው። ደውለው እየተጨነቀች ነበረ እና ደውለውላት ማለት ነው። ከዛ ምን ሆኖ ነው ስላችሁ መጀመሪያ ስልክ ሌባ ሰረቀኝ። አባታችን እዚህ እኮ ከክፍለ ሀገር የመጣ እኮ ሌባ ያስቸግራል እኮ፣ እንደ ገጠር መሰላችሁ እንዴ? እንደ ክፍለ ሀገር መሰልዎት ስላቸው አይ ልጄ እንዳንተ ጥሩም አለው ከተማም እንዳንተ ጥሩ እኮ አለው ብለው ከዛ ደወለላቸው ማለት ነው። እዛ ላይ አባቷ ጽናት አገኘች። አባትሽ እዛ ላይ አሉ ነይ አልባት ማለት ነው። ከዛ ላይ ኪራም አይዞሽ ብሎ እያጽናናት ስለነበር አይዞሽ በቃ ሄደን እንፈልጋቸዋለን፣ አባቴ ለእኔ ብሎ ስንት መስዋዕት ነው የከፈለው፣ አሁን ደግሞ ለእኔ ብሎ መጥቶ እየተንከራተተ ነው ምናምን አለችው ማለት ነው። ከዛ አይዞሽ በቃ እንሄዳለን ብሎ ሄዱ ማለት ነው። በቃ ና እንሄድ፣ ከዛ በቃ እንሄድ አሁን እንሄድ አለችው ማለት ነው። ሄደው ለአባቷ ፈልገው ሄደው አገኟቸው ማለት ነው። አግኝቷቸው ይዘው ወደ ቤት ይዟቸው መጡ። ወደ ቤት መጥተው ምግባቸውን በልተው ምግብ ተቀራርቦ ምናምን በልተው ምግባቸው በልተው በጣም ደስተኛ ሆና ጽናትም
አባቷ ግን ግራ ገብቷቸው ነበር። ምንድነው ነገሩ ብሏት ማለት ነው። እዛ ላይ ምግብ ሳይነሳ ተነስታ ነበር ጽናት። እዛ ላይ ምግብ ሳይነሳ ሰው አይነሳ ማዕድ ሳይነሳ ምናምን ብለው እየመከሯቸው እያለ ከዛ ግን ግራ ገብቷቸው ነበር። ምንድነው ነገሩ ምንድነው? እነሱ አባቷ ልጇቸው እየተማረች እንደሆነ ነው የሚያውቁት ማለት ነው። እሷ ደግሞ በጣም ፈርታ ነበር። በቃ ፍርት ብላ ማለት ነው። እዛ ላይ መሩ አባታችን እስኪ ምከሩን፣ ምክር የአባት ምክር እኮ እያለች እያለ ከዛ ምግባቸው በልተው ከጨረሱ በኋላ ወደ ክሽና ቤት ሄደት ማለት ነው ጽናት። ከዛ ኪራም ደግሞ ተከትሏት ሄደ ማለት ነው። ተከትሏት ሄደ። ከዛ ላይ እዛ ላይ እኮ አመመኝ ምናምን አለት ላግዝሽ ብለው። ከዛ ምንድነው ያመመ ስትለው ሐኪም መድኃኒቱ መሳም ነው አለኝ አላት ማለት ነው። ዶክተሩ መሳም ነው መድኃኒቱ ብሎኛል አላት ማለት ነው። ከዛ እየሳቀው ስቀው ሳመችው፣ ስማው ሄደች ወደ አባቷ ሄደች ማለት ነው። ከዛ ወደ አባቷ ሄዳ ሚሩ ቡና አፍልታ ምናምን እየተጫወቱ ከሚሩ እንዲሁም ምክር እየመከሯቸው ምናምን ማለት ነው። ከዛ ቡናቸው ውስጥ ጠጥቶ ምናምን ከጨረሱ በኋላ አባቷ ልጠይቃት አሁንማ ጠይቃታለሁ ልጄ ምንድነው ነገሩ ብለው እያሰቡ ነበረ በልባቸው። ኪራም አባታችን ግን ስልክዎት ወዴት ሄዶ ነው ምናምን ብሎት ነበር። ከዛ ስልኬ ሌባ ሰረቀኝ ምናምን ብለው ምግባቸው በላልቶ ምናምን ከጨረሱ በኋላ እንተኛለሁ አሉ። አልጋ ላይ ተኙ ስላቸው አይ እኔ የጽናት መኝታ ክፍል ነው የምተኛው አሉ። ወደ ጽናት መኝታ ክፍል ሄደው እዛ ላይ ተኝተው ከዛ ተነስተው ጠዋት ጽናትም ከእንቅልፏ ተነስታ ወደ አባቷ ሄደች ማለት ነው። አባቷ ላይ ድግፍ ላይ ያለ ልጄ ትምህርት ሳትሄጂም እንዴ አሏት። አባቴ ዛሬ እኮ ረፍዷል እኮ አንተ ብቻ እንዳትሆን ብዬ እኮ ነው አለችው ማለት ነው ለአባቷ። አባቴ ረፍዷል እኮ ስትላቸው አይ ከረት መሄድ ይሻላል አላት። ከዛ እንደዚህ እያለ ኪራ መጣ። ከዛ ኪራ ትምህርት ልሄድ ነው አለችው። የምን ትምህርት ስላት በጣም ደነገጠች እና አይ እሄዳለሁ ስትል ትታው ሄደች ማለት ነው። ከዛ እንዲህ ብሎ ግራ ገብቶት ማለት ነው። አባቷም ነቅተዋል እና የዛ ላይ ሄደች ዩኒፎርማ ለብሳ በቃ ውጭ ውላ ማለት ነው። ከዛ ትምህርት እንደዋለች መጣች። አባቷ ስሟ ገንባራቸው ስሟ ምናምን ትምህርት ግን አልሄደችም። ዝም ብላ ውጭ ነው ያለችው ማለት ነው። ከዛ ጭንቅ ብሏቸው እንዴት አድርገን ነው የምንነግረው ለአባታችን ብለው እየተጨነቁ ነበር። እና እየተጨነቁ እያለ ከዛ ናሆማም ሚሩም መጡ። እዛ ላይ እየተጫወቱ እያለ የኪራ አባት መጣ። የኪራ አባት ሲመጣ ሁላችሁ ደነገጡ ማለት ነው። ሁላችሁ ደነገጡ። አንዷም እዚህ ላይ ደርሼ እመጣለሁ ብለው ሁላቸው ወጡ ማለት ነው። ከቤት ወጡ። ማን ቀረው? የኪራ አባትና የጽናት አባት ምንድን ነው በነገራችን ላይ የኪራ አባት የገባው ናቸው ማለት ሁሉም የምረዳቸው ምንድን ነው ብለው ምን ሰር መጡ ስላቸው አይ እዛ ላይ ልጄን አፍቃኝ ነው አሉ። የጽናት አባት ማለት ነው። እዛ ላይ ደግሞ ኪራና ጽናት በጣም ተጨንቀው ነበር። ምንድነው የምናደርገው ስትለው አይ በቃ እውነቱ ማወቅ አለባቸው። አባቴ መጥቶ እያለ በቃ እውነቱ ማወቅ አለባቸው እንንገራቸው። እኔ ፍቅር አይደበቅም እነግረዋለሁ ለአባቴ። እንደውም ጥሩ አጋጣሚ ነው አባትሽም አባቴም እያሉ እንነግራቸዋለን አላት። እንዴ እንዴት ብለን ነው የምንነግራቸው እንዴ? ለአባቴ ማስቀየም አልፈልግም፣ አባቴ እንዲከፋው አልፈልግም አለች ማለት ነው። እዛ ላይ እንደዛ ብለው እያወሩ እያለ የጽናት አባት መጣ ማለት ነው። የጽናት አባት መጣቸው። ድንግጥ አልና አባቴ መጣ እንዴ ና ተቀመጥ አለችው። ከዛ አባቷም ተቀምጠው እያለ ኪራ ወጣ ማለት ነው። ኪራ ሲወጣ ምንድነው ልጄ ምንድነው የደበቅሽኝ ነገር አለ እንዴ ብለው ጠየቋት ማለት ነው። አይ አባቴ ምንድነው የምደብቅ እኔ የደበቅኩ ነገር የለም አለቻቸው ማለት ነው። ከዛ ላይ ደግሞ ጽናት ምንድነው ናሆምና ሚሮም በጣም ተጨንቀው ነበር። እንዴት ብለን ነው የምነግሯቸው እያሉ እያለ ጨነቀን እኮ እያሉ እያለ ከዛ ኪራም ለብቻው እየተጨነቀ ነበር። ከክላሱ ላይ ገብቶ እየተጨነቀ ነበር እና
ከዛ ብቻው እየተጨነቀ እያለ አባቱ መጡ ማለት ነው። አባቱ ልጄ ምን ሆነ ነው እዚህ ላይ ተቀመጥከው አሉት። ለምንድን ነው የመጣህ አባቴ አለው። ትንሽ እጄ ማሽን ነክቶኝ ነው ምናምን አሉ ማለት ነው። አይ እና እንዴት ነው የምነግርህ ነገር አለኝ አለ። የምነግርህ ነገር አለኝ። አይ አሁን ልሄድ ነው በኋላ ትነግረኛለህ አሁን ደክሞኛል አሉ። ከዛ እዛ ላይም ጽናት ለብቻዋ እየተጨነቀች ነበር። ወይኔ ጉዴ አባቴ ስንቴ ነው የምበድልህ ለእኔ ብለህ እየተንከራተትክ ምናምን አለች። ከዛ አባቴ ስንቴ ነው የምበድልህ እያለች እያለ ጓደኛዋ መጣች ማለት ነው። ጓደኛዋ ምን ሆነሽ ነው ጓደኛዬ ስትላት፣ አንቺ አባቴ እኮ መጣ አባቴ መጣ ከዛ ላይ ትምህርትሽን ለምን አትማርሽም አለኝ አለች። ለምን እውነት አትነግራቸውም? እውነት ንገራቸዋ አለቻት ማለት ነው። እንዴት ብዬ ነው የምነግራቸው አለች። ንገሪው አለቻት። እዛ ላይ ለክራም እንደዛ ናሆሜም እንደዛ መከረው ማለት ነው። ከዛ ኪራ ከአባት ጋር ወደ ስፖርት እንቅስቃሴ ሊያደርጉ ወጡ። ከዛ ምንድነው ልጄ እነግርሃለሁ ያልከኝ ምንድን ነው አለው። አባቴ ስፖርት እየሰራ እኮ አይነገርም ምናምን አለ እየሳቀ። አይ ንገረኝ እንጂ ልጄ አለው። ነገሩ ባትነግረኝም እኔ ነቅቼብሃለሁ ምናምን አሉ እየሳቁ። ግን ልጄ የጽናት አባት ምን ሊያደርጉ መጡ አለው። አባቴ ሰራተኛ አይደለችም ከአሁን በኋላ ለሰራተኛ መሆኑ አያውቁምና ሰራተኛ ናት እንዳትል አሏቸው። አይ እኔ 2 ፀጉር አውጥቼ አልዋሽም አሉ ማለት ነው። አይ ነግሬያለሁ አባቴ ጽናት። ከዛ እሳቸውም በሳ ተስማምተው ከዛ ወደ ቤታቸው ገቡ። በክፍል 49 እስከምንገናኝ ባይ ባይ።